የምታረገው ነገር እኮ ነው የሚመቸኝ፣ የምታስተምረው ነገር እኮ ይመቸኛል። ግን ስታላግጥ ኢሞሽናል ታረጋለህ ማለት ነው። አንተ ጭራሽ ሁሱና ውስጥ ታላግጥ የምትለው በአንተ አፍ ጭራሽ ዝም በለው ሁሱዬ፣ አብሽር። ወላሂ አንተ የምትሰራው ትክክለኛ ስራ ነው። በራስህ ስልክ አውራው። ምንድነው በራሴ ስልክ የማወራው? ጭራሽ አንተ ኮመንት አዳምጣለህ እንዴ? ሁሱ ማለት ነው ምንድነው? አንደኛ በቃ አንደኛ ትክክለኛ ሰው በራስህ ስልክ አውራው። ምን ነው የምትወቅሰው? ያላግጠው ነገር ምንም ያላግጠው ትክክለኛ በማስረጃ ወላሂ እኔ ማስረጃነቱን እኮ አልጠለውትም፣ ግን አያላግጥ ነው። ምንድነው የሚያላግጠው? ማስረጃ ስለሰጠ ነው። ለእያንዳንዱ ሰው ከራሱ ጥቅስ ነው ማስረጃ افراد تمام برو አስተካክል እቺን ነገር ብቻ አስተካክል። ለዚህ እኔ በቃዋለሁ ችግር የለውም። አንድ ከሱ ጋር ቁም ነገር ላውራ ሲበላት ምንድነው ሰው አይደል? ለምንድነው ማለት ነው? እንዴት ከሱ ጋር ታወራለህ? ለምንድነው ማለት አራባለው ይመስዘርባል የራሱ መጽሐፍ እንኳን አላነበበም። ቶ እኔ አንብቤያለሁ። አሁን ለሱ ነገር ነው ብራዘር፣ እኔ ለሱ ነው ያለው። እሷን ነገር ብቻ አስተካክል እንጂ ችግር የለውም። መከራከር ማሸነፍ መሸነፍ ያለ ነው እና ስንቱ ዘረረ ስንት ሰው ይዘረረ። እሱ ዘረረ አልዘረረ አይደለም እስማኤል፣ እናንተ እንመለስበታለን። ግን አሁን እዚህ ጋር ማስተካከል ያለበትን ነገር እንዲያስተካክል ነው ይተናገር። ምንድነው የሚያስተካክል? ስጠው አስተያየትሽ እንሰማለን። እኔ እኮ አስተያየቱን እኮ የሰጠሁት ያለው ሰምተሽኛል አብሮ ስለ ትክክለኛው መንገድ ለማወቅ ፍላጎት አለ። ሶስት ሙስሊም አለ፣ ግን ያው ሶስቱም ናቸው። ታረኔ ያላየውም እኔ አንተ እሱ ማወራት መቻየው ሶስት ሙስሊም አለ ከሱ ጋር አራት ወንብ ልታሳግቱ። እሺ ቀጥል ብሮ፣ እሺ ምከሪ። እሺ ምን ብዬ ከምን ትምርልህ? እኔ እውነቱን ስነግራችሁ ጊዜ ስድብ ይመስላችኋል? ምን እናድርግ? ኢየሱስ ክርስቶስ ወንድ ልጅ ነው አይደለ? ወንድ ልጅ ነው የምታመልኩት ብዬ ስናገር ጊዜ ልትቆጥ ትችላለህ። ሰው ነው፣ ወንድ ልጅ ነው፣ እንደ ማንኛውም ሰው ነው። እንደ ማንኛውም ነብይ ነው። ልክ እንደነ ሙሴ ያለ አንድ ነብይ ነው ይላል መጽሐፍ ራሱ። ሰው ነኝ ይላል ኢየሱስ ክርስቶስ። لماذا تعبدونه? ለምን ታመልኩታላችሁ? ኢየሱስ ክርስቶስ በከንቱ ያመልኩኛል አለ። ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። ቃል በቃል በከንቱ ታመልኩታላችሁ። የራሱ አምላክ አለው። ለዚያ ለአምላኩ ይሰግዳል፣ ይጸልያል፣ ይለምናል። በጉልበቱ ተንበርክኮ ይጸልያል። በግንባሩ ገርማቸው እንደ መጽሐፍ ቅዱስ ለጌታ በጣም የሚገዛ ነው። ቃል በቃል ለአምላኩ ይገዛል፣ ይሰግድለታል። ሁሉን የአምልኮ ስርዓት የሚፈጽምን አካል ያስመልኳቸዋል። አምላክ ነው እያሉ ለመስጥሯቸው ጊዜ የሰራቸውን ድንቅ ስራዎች ይገልጹላቸዋል። ተአምራት መስራት የነብይ መገለጫ እንጂ የአምላክነት መገለጫ አይደለም። ታች አለ ኢየሱስ ክርስቶስ ሰው ነው እንደማንኛውም ሰው፣ ነብይ ነው እንደማንኛውም ነብይ። አያስመልኳችሁ። አስተውሉ ክርስቲያኖች፣ የምሬ ነው ወላሂ። አላህ በመጨረሻው ዘመን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላክ ያስፈልገው ለዚህ ነው። በነብያት ስም ሰውን እያስመለኩ ነው ትውልድ እንዳለ። እነዚህ ሰዎች ይሄ መንገድ ስህተት ነው ብለው ስንት ስላሉባቸው ነው ዛሬ ድረስ እርሳቸውን ሲሳደቡ የሚኖሩት። ታች አለ እርሳቸው የነብያትን መንገድ ሊጣሩ መጡ። በነብያት ስም እነዚህ ሰዎች በቃ خلاص መሲሁን እያስመለኩ ኖሩ። የነብያትን መጽሐፍ ይዘናል እያሉ ጭራሽ የሙሴን መጽሐፍ ይዘናል እያሉ የመሲሁን መጽሐፍ ይዘናል እያሉ ኢየሱስን ያስፈልጋሉ። ታቻል አላህ ታዲያ ይህን ህዝብ ሊያዝንለት ፈለገ። ነብዩ ሰለላሁ ዐለይሂ ወሰለም ላካቸው። ዳግም እንደገና የነብያትን አምላክ የአብርሃም የኢስሐቅ የያዕቆብ የሙሴን የመሲሁን አምላክ የሆነውን አምላክ ያን አምላክ ሰበኩ ለዓለም። ታቻል ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነቢዩና ሚን ረቢሂም ላ ኑፈሪቁ። እነዚህ እነ አብርሃም እነ ኢስሐቅ እነ ያዕቆብ
እነርሱ ባመኑበት አምናለሁ በላቸው ሙሐመድ ወይም በሉ እያለ ያዘናል። እና የእነርሱን መንገድ እንድትከተሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ጥሪ ያደረጉላችሁ፣ ሌላ አይደለም። በነቢያት ስም አንድን እስራኤላዊ ሰው ያስመልኳቸዋል። እና ይሄን ነገር አስተውሉ፣ ራሳቸው መርምሩ። የምሬ ነው። ሞት አለ። ከሞት በኋላ ከአምላክ ፊት መቆም አለ። በዚህ ታምናላችሁ? ይህን እስካመናቸው ድረስ ከወዲሁ ራሳቸውን ያላችሁበትን መንገድ ፈትሹ። መጽሐፋቸውን አንብበን ስንነግራችሁ ትቆጣላችሁ። የምናነበኛ ፈልገን ሁሉ አይደለም፣ ለእናንተ ቢያንስ እንደማይነግሯቸው ስለምናውቅ ነው። ይወታቸዋል። መምህሮቻቸው ይሄን አይነግሯቸውም። ነቢይ እንደሆነ ይነግሯቸዋል፣ አይነግሯቸውም። ነገር ግን ነቢይ እንደሆነ ቁጭ ባለ መጽሐፍ ላይ ሰው እንደሆነ ይወታቸዋል። ምንም ነገር ከራሱ ማድረግ እንደማይችል አምላክ እንዳለው ለአምላኩ እንደሚጸልይ እንደሚሰግድ እንደሚገዛ ሁሉ ተቀምጧል መጽሐፋችን ላይ። ነስአሉላህ የህዲየኩም። ክርስቲያን ካለ መግባት ይችላል። ስለ እስልምና መጠይቅ የምፈልጉ ካላችሁ በጨዋ ደንብ ጠይቁ። አሁን ከተናገርከው ስለ ክርስትና ስለ ኢየሱስ ክርስቶስ እዚህ ጋር ስህተት ነው ብላችሁ እንትን ማለት መግባት ትችላላችሁ ሁላችሁ። አይ ብሮ ልጠይቅህ። እሺ ጥያቄ? አይ ጠይቅ። እሺ ኢየሱስ ክርስቶስ ነብይ ከሆነ ማለት ነው የትኛው ነብይ ነው ተሰቅሎ ሞቶ የተነሳው? እስቲ አስረዳኝ። ኦኬ ኢየሱስ ክርስቶስ ተነስቷል ብለህ ታምናለህ? አው ግጥም አድርጌ ነው ማምነው። ሲነሳ ያየው ሐዋርያ ያለ በዛ ሁሉ መካከል ከሐዋርያቶች አይቶ ያየው አለ። ተነስቶ አርጓል፣ ሞቷል፣ አልሞተም። እሱ ማስረጃ ይሰጣል። አንተም ኢየሱስ ክርስቶስ ሲነሳ ያየው አንድም የለም። ሲያዝም እንደዛው አንድ የሉም ነበር። የሚገርማቸው መጽሐፍ ቅዱስ ላይ እኮ አለ ብራዘር። አምልጠዋል። ሁሉም እንዳለ ለይዝት በመጡ ጊዜ ሁሉም ሸሽተው አምልጠዋል። የማንኛው አይቶ ነው የጻፈው? ዮሐንስ፣ ማርቆስ ነው፣ ሉቃስ ነው፣ ማቴዎስ ነው? የትኛው ነው ያየው? አምልጠዋል። ሁሉም ደቀ መዛሙርት ጥለውት ሸሹ ይላል። ልክ እንዲሁ ሲነሳ አላየው። አንድም ሐዋርያ ያየ የለም። ኢየሱስ ክርስቶስ ሲነሳ ኢየሱስ ክርስቶስ ከመቃብር ሲነሳ አንድም ሐዋርያ የለም። ከላይ ብሩክ መልስላቸው። ብሩክ ሄሎ አለው እንትን እዚህ የተከራከሩኝ ስለሆነ ነው የሰሞች ነው። እና ኢየሱስ ክርስቶስ የለም። ይሄ እንዲህ አይነት ነገር አልሆነም። እንደውም አምላክ አድኖታል እንደሚያድነው። እሺ ብራዘር፣ እሺ ኢየሱስ ክርስቶስ አለ ብለህ ነው የምታምነው ወይስ ነብይ ነው ብለህ ታምናለህ? አይደለ? እንደ ሰው ልጆች ሞቷል ነው ወይስ እንዴት ነው እንትን የምትለው? እስኪ ኢየሱስ ክርስቶስ አልተገደለም፣ አልተሰቀለም። ለምን እንደሆነ ታውቃለህ? አምላክን ጠይቆታል፣ ለምኖታል። እንደ መጽሐፍም ራሱ ማለት ነው። ዕብራውያን ምዕራፍ 5:7 ላይ ምን ይላል? ኢየሱስም በምድር ላይ በነበረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከምልጃ ጋር ልመናን አቀረበ፣ እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ይላል። ጸሎት አድርጎ ነበር ከሞት እንዲያድነው፣ ለምኖታል፣ አልቅሶ ተሰምቶለታል። ጸሎቱ ብሎ ዘጋው። በቃ ነገር ያደረገው ልመና ተሰሚነትን አግኝቷል። እሺ ሞቷል። አሁን ሞቷል ኢየሱስ ክርስቶስ እስካሁንም አለ። እንዴት ነው የምታምነው? አሁን ነብይ መሆኑን የምታምን ከሆነ መሞቱን ነው እንደሞተ ነው የምታምነው? አልሞተም። አምላክ አንስቶታል። ወደ እርሱ እንዲያደርግ አለ። አልሞተም አለ። አዎ በህይወት አለ። በህይወት አለ እስካሁን ድረስ። የሰው ልጅ ከሆነ እንዴት ነው የሁሉ ዓመት ሊኖር የሚችለው? በጣም ጥሩ። እሱን እኮ ነው አምላክ እሱን እንዳሁን እንዳይገደል አደረገው። መጨረሻ ዘመን ላይ ይወርዳል። ከዓለም ፍጻሜ በፊት ይወርዳል ወደ ምድር። የዛኔ የሚቆየው ብራዘር ስሚኝ፣ ምድር ላይ አለ አይደለ? ኢየሱስ ክርስቶስ አልሞተም። ከተወለደ በሰማይ ላይ አልተወለደም፣ ተወልዷል። ተወልዶ ነብይ ነው ብላ ታምንበታለህ? ያላ መልእክቴ ታዳምጠኛለህ? ተወልዶ በምድር ላይ ኑሮ አምላክ ከአይሁድ ግድያና ስቅለት አዳነውና ወደ ሰማይ ወሰደው። አሁን በሁለተኛው ሰማይ ላይ በክብር ይገኛል። ይወርዳል፣ ግን ይሞታል እንደማንኛውም ሰው። ማስረጃ አለ። ማስረጃው ምንድን ነው?
ወቅት አርጓል ማለት ነው። ሳይሞት ሳይሰቀል ምን ሳይል ከነስጋው አርጓል ማለት ነው። እሺ ወደ ምድር ለምንድን ነው የመጣው? ምድር ነው የተወለደው እሱ ኢየሱስ ክርስቶስ ከሰው ልጆች ለየት የሚያደርገው ምን እንደሆነ ታውቃለህ? ያለ ወንድ እንትን ነው የተወለደው። ከሱ በላይ አለች። ሔዋን ከምንድን ነው የተወለደችው? ሔዋን ከምንድን ነው የተወለደችው? ሔዋን ከምንድን ነው የተወለደችው? አዳም ግራጎን ደረስ ከኢየሱስ አትበልጥም። በጣም ድንቅ ነች እኮ ሔዋን። ከሰው ማህፀን አልወጣችም። ቢያንስ ኢየሱስ እናት አለው። ሔዋን ግን እናትም አባትም የላትም። አየህ፣ አባታቸው እግዚአብሔር ነው እንጂ የእሷ ወላጅ ማን ነው? ወላጇ ማን ነው? እናቷ ማን ነች? ማርያም አልወለዳትም። እግዚአብሔር አዳምን ከፈጠረ በኋላ ግራ ጎን እንደሚያስፈልገው ሰው እንደሚያስፈልገው አውቆ ከግራ ጎኑ ላይ እንቅልፍ እንትን ብሎት ከግራ ጎኑ ላይ ወስዶ ሌላ ሰው ሰራለት። ስለዚህ ከኢየሱስ ክርስቶስ ትበልጣለች አፈጣጠር እሷ። ምክንያቱም ኢየሱስ ቢያንስ እናት አለው፣ እሷ ግን እናትም አባትም የላት። ከአዳም የግራ ጎኑ ነው የተፈጠረችው። በጣም ድንቅ ነው የእሷ አፈጣጠር። ሲቀጥል ደግሞ ሔዋን ትበልጣለች እያልክ ነው ከኢየሱስ ክርስቶስ? በደረጃ አትበልጠውም። በደረጃ አይደለም፣ ከአላህ ዘንድ ባላቸው ደረጃ እሱ በጣም ይበልጣታል። ያን ሳይሆን እያልኩኝ ያለሁት ያፈጣጠር ሁኔታ አውቅት ኢየሱስ ክርስቶስን ይበልጣል የምትልበት እስቲ ምክንያቱን ትንሽ ታስረዳኛል? ኢየሱስ ክርስቶስ የእርሱን ደረጃ ነው። አዎ ለምሳሌ አሁን ሔዋን ትበልጠዋለች፣ አባትም እናትም የላትም አልክ። ኢየሱስ ክርስቶስ ግን እናት አለው አልኩ። እናት አለው ስለ ከዛ በኋላ እሺ ኢየሱስ ክርስቶስ በምንድን ነው የሚበልጣት? በጣም ጥሩ። አሁን አስረዳ። ኢየሱስ ክርስቶስ ወይም ዒሳ መሲሁ ዒሳ አለይሂ ሰላም በደረጃ ከአላህ ዘንድ ባለው ደረጃ በጣም ይበልጣታል። ምክንያቱም አላህ ሱብሓነሁ ወተዓላ 5 ነቢያትን ከሁሉም ሰዎች በላይ ከነቢያቶችም ሁሉ በላይ አድርጎ ትልቅ ደረጃ ሰጥቷቸዋል። ሲናገር ምን አለ በቁርአን ላይ ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም ወአኸዝና ሚንሁም ሚሳቀን ገሊዛ ይላል። ሙሐመድ ሆይ ከነቢያቶች ቃል ኪዳንን በያዝኩ ጊዜ በተለይ ደግሞ ከአንተ ከኢብራሂም ከሙሳ ከዒሳና ከኑሕ ከእናንተ ከባድ የሆነ ቃል ኪዳን ይዣለሁኝ ይላል። እነዚህ 5ቱ ነቢያት ኡሉል ዐዝም የሚል መጠሪያ ያላቸው። ኡሉል ዐዝም ማለት የቁርጠኝነት ባለቤት ማለት ነው። በአስተምሮታቸው ጊዜ ከባድ ፈተናዎችን ተፈትነው በዚያ ላይ ቆራጥ የሆነ ትዕግስት ያደረጉ የቁርጠኝነት ባለቤት ተብለው ይጠራሉ። እና እነዚህ ነቢያቶች ደረጃቸው በጣም ላቅ ያለ ነው። ስለዚህ አደምንም ሐዋንም መሲሁ ይበልጣቸዋል። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም፣ ከዚያ በመቀጠል ኢብራሂም፣ ከዚያ ሙሳ፣ ከዚያ ዒሳ፣ ከዚያ ኑህ። እነዚህ ናቸው። አይ ኦኬ። ለማንኛውም ያው ባይዋጥልኝም ምን ታውቃለህ፣ ባይዋጥልኝም ዝም ብዬ ልስማው። ለምን ታውቃለህ አንተ እያገናኘ ያለው አሁን እነ ሙሴ እነ አብርሃም ዝርያቸው እንትን ሆነ እንጂ አንድ ሆነ እንጂ ማለት ነው። ገብቶሃል? ኢየሱስ ክርስቶስ የቃል ኪዳን ልጁ ነው። እኛን ከኃጢአት የሰው ልጆችን ከኃጢአት ነፃ ሊያወጣ ወደ ምድር የመጣ ነው። ገብቶሃል? ኢየሱስ ክርስቶስ ኃጢአት ማንጻት ማለት ምን ማለት ነው? ትርጉም ኃጢአት ማንጻት ማለት በቃ አላህ ፊት የሰው ልጅና እግዚአብሔር ተጣልቷል። በአዳምና በሔዋን ጊዜ ማለት ነው። በምን ተጣላ? ፍሬውን በበሉ ሰዓት ላይ የሰማህን ፍሬውን በበሉ ሰዓት ላይ ኃጢአት ሰርተዋል። በቃ ከእግዚአብሔር ጋር ተቆራርጠው አታርጉ የተባሉትን ነገር ባደረጉ ሰዓት ላይ ኃጢአት ሰርተዋል ተብሎ እንትን ይባላል። ኢየሱስ ክርስቶስ ደግሞ ወደ ምድር የመጣው ያንን የጥል ግድግዳ ለማፍረስ ነው። ገብቶሃል? እኛ መጽሐፍ ቅዱስና ቁርአን ተብሎ የተሰጠን ላይክ ልክ እንደምን እሺ። ከላይ ብሩክ ከላይ ያለው ልጅ ሄሎ ወለከሎ ሁሴን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም።
እኔ ቅድም ወንድሜ በጠየቀው ላይ መልስ አለኝ። ኢየሱስ ክርስቶስ አለመሰቀሉን እኔ ማስረጃ አለኝ። ምክንያቱም የተለያየ እንትኖች አለኝ። ልጁ ፍላጎት ካለ ላስረዳ ፈልጋለሁ። ኧረ አስረዳኝ፣ ችግር የለም እኔ አዳምጣለሁ አባቴ። እሺ እኔ አንድ ነገር ልጠይቅ። ኢየሱስ ክርስቶስ አልተሰቀለም እልህ ሁለትና ወደ ሶስት እንትኖችን ሰጣለሁ። ኢየሱስ ክርስቶስ አንተ እንደምትለው 3 ቀንና 3 ሌሊት ነው አይደል እንትን ውስጥ ያደረው? አዎ በመቃብር ስር። አዎ 3 ቀንና 3 ሌሊት ማለት ቀናቱ መቼ ነው እሱ እንትን የሆነው ንገረኝ እስቲ። ማለት አልገባኝም። አርብ ከሰዓት ነው አይደል? አርብ ወደ 9 ሰዓት ላይ ነው አይደል የሞተው? ተሰቀለው። ከዛን የተነሳውስ እሁድ ስንት ሰዓት? እሁድ ሌሊት 9 ሰዓት። እሺ 3 ቀንና 3 ሌሊት ማለት ስንት ሰዓት ነው ንገረኝ? አንድ ቀን 24 ሰዓት ነው። ስለዚህ 3 ቀን ማለት 72 ሰዓት ነው አይደል? አርብ 9 ሰዓት ጀምረ እስከ እሁድ 11 ሰዓት ቁጠረው። ስንት ይሆናል? 48 ሰዓት ሆኖ አይቀርም? አርብ 9 ሰዓት ካልኩሌት አድርግ። 72 ሰዓት ነው የሚመጣው። አይመጣም በምንም ተአምር። እሁድ 11 ሰዓት ሲነሳ 48 ሰዓት ሆኖ ይቀራል። እሱን ካልኩሌት ታደርጋለህ። እኔ ሐሳቡን ሰጥቼ ወርዳለሁ። አንተ ራስህ ታደርጋለህ። ችግር የለም። ይሄ የሰዓት ጉዳይ ነው። 9 ሰዓት ተነስተ እሁድ 11 ሰዓት 48 ሰዓት ይሆናል። ስለዚህ 3 ቀኑን አያሟላም በል። አንድ በል እሱን ያዝ። ሌላ ነገር ደግሞ ኢየሱስ ክርስቶስ በመቃብር ውስጥ በነበረው ጊዜ ላይክ ዩኑስ ይላል። ላይክ ዮናስ የአሳ ሆድ ውስጥ በነበረበት ጊዜ ፈጣሪውን ለመነ ይላል። ዮናስ በአሳ ሆድ ውስጥ በነበረው ጊዜ የሞተ ነው ወይስ በሕይወት አለ? ንገረኝ። በሕይወት አለ እንጂ አሳ ዋታ። አዎ። ስለዚህ ኢየሱስ ክርስቶስን መቃብር ውስጥ በሕይወት አለ አልሞተም። ቢኖር ራሱ መቃብር ውስጥ ቢሆን ኖሮ ራሱ አልሞተም። ቢኮዝ ላይክ ዩኑስ ይላል መጽሐፉ። ላይክ ማለት እንደ ዩኑስ ይላል። ስለዚህ አልሞተም። እሱንም ጨምርበትና ራስን ገምግም። ይኸው ሌላኛው ደግሞ ኢየሱስ ክርስቶስና የተሰቀለው ሰውየው ተምታቶባቸዋል እዛ በነበሩበት እንትኖቹ። ማን ነው ይሄ አብሮ የነበረው ሰውየው? ስለዚህ ማን ነው የተሰቀለ ብለህ ታምናለህ አንተስ? ሰውየው ነው ወይስ ኢየሱስ ነው ያ አብሮ የነበረው እንትኑ? እነዚህ ሶስት ሁለት ወንበሮችና መሀል ያለው ኢየሱስ ክርስቶስ ነው። አይ እሱንማ አንተ ማለት ነው። እሱንማ አንተን አይደለም ሌሎቹም አላወቁም። እና ራስን ገምግም። እኔ እንትንም ሊያደርገው ሳይሆን ብዙም ያን ያህል ፈርደር እውቀት የለኝም፣ ግን እኔ ባልኩት እነዚህ ሶስቶቹን ነገሮች አንደኛ ኢየሱስ ክርስቶስ ቢሞት ኖሮ ኖሮኝ አመኘበት በሰንበት ትምህርት ተምሬ አመኘበት ነው። ያው በትምህርቱ ገፍቼ ጠንከር ብዬ የቴዎሎጂ ትምህርት አልተማርኩም። የቴዎሎጂ ትምህርት መማር 100% እጋፈጠዋለሁ። እኔ እኮ እንድትጋፈጠኝ አይደለም። ማነህ ስምህ? እኔ ፈለኩ አንተ የተናገርከው ነገር ምንም እንትን አይደለም። ገብቶሃል? አይ እኮ ኤቪደንስ አለ። ሄደህ አንብብ ራስህ እንድታነብ ነው። ጥቅሶችን ሰጣለሁ። ከፈለክ እንትን አደርግልሃለሁ። ፕሊዝ ፎሎ አድርገኝ ወይ ፎሎ አድርግልሃለሁ። ከውስጥ ጽፍልሃለሁ። ጥቅሶቹን ሰጣለሁ። እያንዳንዱን ሄደህ ራስህ ሰው መጠየቅ አያስፈልግም። ታንክስ ቱ ቴክኖሎጂ ኢንተርኔት ግባ። የፈለግከውን ማየት ትችላለህ። አሁን እንደ ድሮ ቴዎሎጂ መማር ምናምን የሱ ቀልድ ነው። ሁሉም ቴክኖሎጂ በእጃችን ነው። ሁሉንም ነገር ማዳረስ እንችላለን። ስለዚህ ወንድሜ አመሰግናለሁ። ካስቀየምኩ ደግሞ አውፍ አድርግልኝና እኔ ብዙም እንትን አይደለሁም፣ እንደ ሁሴን አይደለሁም፣ ግን በጣም ነው የሚያመሰግን። ብዙ የእውነትም ስለ እስልምና ስለ ክርስትና በደንብ መማር የምትፈልግ ከሆነ እኔም ብዙ አይነት እንትኖች መስረጃ ሰጣለሁ። ማለት አላህ ነው ሰውን መንገድ የሚመራው፣ እኔ አይደለም አንተ የሚመራው። እኔ ያለኝ ግዴታዬ ለአንተ መናገር ብቻ ነው። ስለዚህ አመሰግናለሁ። ካስቀየምኩ አፏል። ኧረ አላስቀየምከኝም አባቴ። ልንማማራን የገባ ነው። ጀስት እኔ እኮ
እኮ አዳምጠዋለሁ። እሱ ሲያወራ ሁሌ ስለማዳምጠው ነው። ዛሬ በአጋጣሚ ሆኖ አስገባኝ። ያው እኔ የተሰማኝን ስሜት ተናገርኩት። ከዛም መጠየቅ ያለብኝ ጥያቄ ደግሞ ጠየቅኩት። ወንድማችን ስራችን አይሻልንም? አመሰግናለሁ። እሺ ሁሴን ቻንስ ሰተኝ እንድናገር ስላረከኝ አመሰግናለሁ። ጀዛከላ መርሐባ 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 ጀዛከላ ወላሂ ወንድም አመሰግናለሁ። ስላለ ተብሏል አይቻለሁ። የሆነ ምን ነበረ ክርክር አላችሁ ሲባል ሰምቻለሁ። የዛን ቀን ሼር ብታደርገኝ ማክሰኞ ነው ምናምን መሰለኝ ነገ የሆነ ሰው እኮ ቲክቶክ ላይ አይቻለሁ ከሆነ እንትን ጋር ተከራከሩ ተባብላችሁ። የምን ክርክር? ስለ መጽሐፍ ቅዱስና ስለ ቁርአን ልትከራከሩ ተነጋግራችኋል መሰለኝ ከልጁ ጋር ለማክሰኞ ዘኢንሳት ነው። ዛሬ ልጆች መታጠቅ ነበር። አረ ቲክቶክ ላይ አይቼ ሌላ ሰው እንትን ብሎ ሜንሽን አግኝቶኝ አይቼ ነበር። ዛሬ ልጆቹ መተው ጠይቀው ቪዲዮ ወስደውለታል ወደዛ። ሲሳደብ ነበር ከዚህ በፊት እኔ ፊት መጥቶ የተሳደብኩት እኔ አላውቅም ነበር የዛኔ ምናምን ብሎ በቃ ይቅርታ ይጠይቅና ነብዩ ሰለላሁ ዐለይሂ ወሰለም መሳደቡን ጥያቄዎችን ላቅርብ ብሏል። ያቀርባል፣ እንመልስለታለን። ነገ ነው ለነገ ነው ወይስ ለመቼ ነው? ምን አላውቅም። የሰው ከዚህ በፊት ነብያችን ሰለላሁ ዐለይሂ ወሰለም ተሳድቧል። ያንን ሳላውቅ ነበር አዲስ ቲክቶክ ስከፍት ነው ያናደረኩት ብሎ ከኔ ጋር አውርቶ ነበር የዛሬ አመት አካባቢ እና ሙሐመድን እንደዚህ ምናምን ብሎ ተሳድቦ እንትን ብሏል። እዛ ይቅርታ ይጠይቅና ከዛ ችግር የለውም ማንኛውም ጥያቄ እናስተናግደዋለን። ነገር ግን ይሄ ሰው ዛሬም ነገም ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ቁጭ ብሎ እኛ ቁጭ ብለን እንደዚህ ከፊታችን መጥቶ እንዲሳደብ አይሆንም። ወጣቻው አይደለ? ይሄ ነው። እሺ ጥያቄ አለኝ ካለ ማንኛውም ሰው መግባት ይችላል። እሱም ቢሆን አይ በገስት አልመጣም ካለ በውስጥ ይምጣ፣ ችግር የለውም አስተናግደዋለን። ነገር ግን በስነ ስርዓት ሰው ስርዓት ሊኖረው ይገባል። መጀመሪያ እሱም መጽሐፍ ቅዱስ አውቃለሁ ስለሚል አንተም ማስረጃ አለኝ ሁለታችሁ ማስረጃ አለኝ ስላላችሁ ያው በዚህ ቪዲዮ እየተሳደበ ነብይ መሳደብ እኛ እየተሰደበ ነብይ ቁጭ ብለን ማየት አይፈቀድልንም። ለዚያ ነው ቁጣላ አይደለ? ተሳድቦ ይሄዳል። ነብዩ ሰለላሁ ዐለይሂ ወሰለም በአደባባይ ተሳድቧል። እና ስለዚህ እኔ ጋር አውርቶ ነበር እያልኩ ነው። አዲስ አውሮት የምትሉ ሰዎች ካላችሁ ከዚህ በፊት አውርቷል ከኔ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን በ9 ዓመቷ ወሲብ አድርጓታል ምናምን አለ። ማስረጃ ወጣልኩት ማውጣት አልቻለም። ተሳድቦ ሄደ። እኔ ምን አገባ ያረጋት አላረጋት ብሎ የብልግና ቃል ተሳድቦ ሄደ። ትናንትና ይሄንን እሱ ጋር ሲሰሙ የነበሩ ልጆች የራሱ ልጆች እዚህ መጥተው ዛሬ ክርስቲያን ልጆች ናቸው ገብተው እኔ ዛኔ ገና ለቲክቶክ አዲስ ነበርኩኝና ነው የዛን ቃል የተናገርኩት ምናምን ብሏል። አሁን ጥያቄዎችን ይመልስልኝ እያለ ነው ብለው ጠየቀች። ዛሬ ልጆች የራሳቸው ልጆች ክርስቲያኖች መጥተው እሺ ችግር የለውም በአደባባይ ነብዩ ሰለላሁ ዐለይሂ ወሰለም እንደ ክብራቸውን እንዳለ እንደተሳደበ በቃ ዛኔ ተሳስቼ ነው ይበልና ይናገር። ከዚያ በኋላ ጥያቄዎችን ሁሉ ያምጣ አስተናግረዋለሁ ብያቸዋለሁ። ከፈለገ ገስት ላይ ገብቶ አይ አልፈልግም ካለ በሆስት እሱም በራሱ ቤት ሆኖ የሚፈልገውን ጥያቄ በእስልምና ላይ ያለኝ የሚለውን ይጠይቅ እናስተናግረዋለን። ገብታችሁ አይደለ? ይሄ ነው። ያስ ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። ከማንኛውም ሰው ከክርስቲያን እንትኖች የሰማችሁት ነገር ካለ ስለ እስልምና